በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን አባቶቻችን ወዳጆች ፍጹም እስከ ሞት ድረስ በወደደን ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ሰንበቴን ለሚጠብቁ ደስ የሚያሰኘኝንም ነገር ለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4። ይህን ቃል በነቢዩ በኢሳይያስ ላይ አድሮ አምላካችን እግዚአብሔር የተናገረው ቃል ነው። እግዚአብሔርን የሚያስደስተውን ነገር ለሚያደርጉ ከወንዶችና ከሴቶች ልጆች የሚበልጥ መታሰቢያና ስም እንደሚሰጣቸው አምላካችን እግዚአብሔር በኢሳይያስ ላይ አድሮ የተናገረ ቃል ነው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ታኅሳስ 29 ቀን ጻድቁ ንጉሥ ቅዱስ ላሊበላ ለምን ይከበራል? ቤተሰቦቹ እነማን ናቸው? ላሊበላ ለምን ተባለ? የሚለውን እንመለከታለን ማለት ነው። ታሪክ እንደሚያስረዳን አባቶቻችን እንዳስተማሩን ቅዱስ ላሊበላ በ1101 ዓመተ ምህረት ታኅሳስ 29 ቀን ከእናቱ ከኬሬርና ከአባቱ ከንጉሥ ዛንስዩም በቀድሞ አጠራር ላስታ አውራጃ ቡግና ወረዳ ደብረ ሮሃ በአሁኑ ላሊበላ ከተማ ተወልዷል ማለት ነው። ስለዚህ ታኅሳስ 29 ቀን የምናከብርበት ምክንያት የጻድቁ የቅዱስ ላሊበላ የልደቱ በዓል ነው ማለት ነው። የጻድቁ ልደት እንደ ውሃ ፈሳሽ እንደ እንግዳ ደራሽ ሳይሆን ስለ ጻድቁ ልደት አስቀድሞ የመላእክት አለቃ ቅዱስ ሚካኤል ለእናቱ እንደነገራት ታሪክ ያስረዳናል። ቅዱስ ላሊበላ በተወለደም ጊዜ ብዙ ነጫጭ ንቦች መጥተው በሰውነቱ ላይ አርፈዋል። በሰውነቱ ላይ አርፈው እንደ ማር ሰውነቱን እየላሱ ታይተዋል። ይህም በመሆኑ እናቱ ልጄን ንብ ዘበኛ ሆኖ ይጠብቅልኛል፣ ከእነዚህ ንቦችም ማር ይበላን ስትል ስሙን ላል ይበላ ብለዋለች። ላል በአገውኛ ንብ ማለት ነው። በጊዜ ብዛት ወይም በተለምዶ ላሊበላ እየተባለ ተጠርቷል ማለት ነው። አንዳንድ አላዋቂዎችና ታሪክን በውሉ ያላነበቡ ከታሪክ አዋቂዎች ያልጠየቁ ግለሰቦች ላሊበላ ማለት ለማኝ ማለት እንደሆነ የሚናገሩ አሉ። ይህ ግን ስህተት እንደሆነ እንዲህ የሚል ታሪክም ቋንቋም እንደሌለ በአግባቡ ማወቅ ያስፈልጋል ማለት ነው። ቅዱስ ላሊበላ ከእኛ ከኢትዮጵያውያን አልፎ የዓለም ተምሳሌት፣ የኢትዮጵያ ኩራት፣ በተለይም ደግሞ ለእኛ የኦርቶዶክሳውያን ልጆች አምባና መጠጊያ መሆኑን ማወቅ በትክክል መረዳት ያስፈልጋል ማለት ነው። ቅዱስ ላሊበላ ሲወለድ የከበቡት ንቦች ስጋዊ ንቦች ሳይሆኑ በንብ የተመሰሉ መላእክት እንደነበሩ ያስረዳናል። ይህስ ምንን ያመለክታል ቢባል ጻድቁ ከተወለደ በኋላ የወደፊት ንጉሥ መሆኑን የሃይማኖትና የምግባር ማዕር ከእርሱ እንደሚቀዳ ለማመልከት መሆኑንና እንደ ቅዱስ ዮሐንስና እንደ ነቢዩ ኤርምያስ በእናቱ ማኅፀን ሳለ መንፈስ ቅዱስ እንደተመላበት የሚያስረዳን ነው ማለት ነው። ጻድቁ ንጉሥ ቅዱስ ላሊበላ 6 ዓመት ሲሞላው በቤተ መንግሥቱ ውስጥ መምህር ተቀጥሮለት ከፊደል እስከ ዳዊት የቤተ ክርስቲያን ትምህርት እንደተማረ 12 ዓመት ሲሞላው ደግሞ አባቱ ዛንስዩም 40 ዓመት ነግሶ በተወለደ በ76 ዓመቱ እንዳረፈ ብዙም ሳትቆይ እናቱ ኬሬርና እንዳረፈች ታሪክ ያስረዳናል። ቅዱስ ላሊበላ ከሐዘኑ ከተጠናና በኋላ በነበረው የእውቀት መሻት ጉዞውን ወደ ጎጃም በማድረግ ዓለም ሥላሴ ከተባለ ትልቅ ደብር ከመምህር ኬፋ ሐዲሳቱንና አጠቃላይ የቅድስት ቤተ ክርስቲያን አስተምሮ ተምሮ አጠናቆ ወደ ተወለደበት አካባቢ እንደተመለሰ በታሪክ ምሁራን ይናገራሉ። ተመልሶም ከብዙ ጾምና ጸሎት በኋላ በእግዚአብሔር ፈቃድ ሕገ እግዚአብሔርን ከምታከብር ለሃይማኖቷ ቀናኢ ከሆነች ከመስቀል ክብራ ጋር በቅዱስ ጋብቻ ተወስኖ ጥቂት ዓመታት እንደቆየ ከዛ ቀይ ባህርን አቋርጦ ወደ ኢየሩሳሌም እንደሄደ በዛም ለተወሰኑ ዓመታት ከቆየ በኋላ ወደ ቤቱና ወደ ባለቤቱና ወደ ሀገሩ እንደተመለሰ ታሪክ ያስረዳናል። በተመለሰበት በወቅቱ በኢትዮጵያ ነግሶ ከነበረው ከወንድሙ ከቅዱስ ገብረ ማርያም በወንድሙ ፈቃደኝነት ከወንድሙ ከቅዱስ ገብረ ማርያም ንግስናውን ቅዱስ ላሊበላ በተወለደ በ57 ዓመቱ ተረክቧን ማለት ነው። ወንድሙ ቅዱስ ገብረ ማርያም ንግስናውን ለወንድሙ ለቅዱስ ላሊበላ ካስረከበ በኋላ ለእርሱ ከሰጠ በኋላ ለእርሱ በማስረከብ ኑሮውን በገዳም እንዳደረገ ታሪክ ያስረዳናል። ሐናጤ ቤተ መቅደስ ቅዱስ ላሊበላ ስልጣን ላይ ከወጣ በኋላ በዘመነ መንግስቱ ዘወትር ለድሆችና ለምስኪኖች እንዲሁም ለችግረኞች ዘወትር እንደሚያበላና እንደሚያጠጣ ይመጸውት እንደነበረ መጽሐፍ ያስረዳናል።
በዚህም በነበረበት ወቅት የእግዚአብሔር መልአክ ተገልጦ ወደ ሰማይ አወጣው ይለናል። ከወጣ በኋላ እነዚህ በምድርና በምድራውያን የተሰሩ ናቸው ብሎ ማመን ለዓለም የሚከብዱ 11 አብያተ ክርስቲያናትን እንዴት መስራት እንደሚችል እንዴት መስራት እንዳለበት ነግሮታል፣ አሳይቶታል። ከዛም በኋላ ወደ ምድር ተመልሶ መንፈስ ቅዱስ እንዳረቀቀው መልአኩ እንዳሳየው በአስደናቂ ጥበብ ለንጉሱ ሰሎሞን ጥበብን የሰጠ እግዚአብሔር ጥበብን ገልጾለታል ማለት ነው። ጥበብን ገልጾለታል። ጥበብን ከገለጸለት በኋላ በአንድ ቋጥኝ በአንድ አለት ላይ 11 አብያተ ክርስቲያናትን ሰርቷል ማለት ነው። እነዚህ ከአንድ ቋጥኝ ወይም ከአንድ አለት የተፈለፈሉ አብያተ ክርስቲያናት በ3 መደብ የተከፈሉ ናቸው። ሁሉም ውስጥ ለውስጥ መተላለፊያ ወይም መንገድ ሲኖራቸው በመጀመሪያ መደብ ውስጥ የሚገኙት ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ጎልጎታና ቤተ ሚካኤል በመባል ይታወቃሉ። በሁለተኛ መደብ ውስጥ ያሉት ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስና ቤተ ገብርኤል ሲሆኑ በሶስተኛ መደብ ውስጥ የሚገኘው ደግሞ ቤተ ጊዮርጊስ በመባል ይታወቃል ማለት ነው። ቤተ ጊዮርጊስ ከሁሉም አብያተ ክርስቲያናት በስተመጨረሻ የተሰራና እጅግ በኪነ ሕንፃ ውበቱም ከሁሉም የላቀና የሚያስገርም ቅዱስ ላሊበላ አብያተ ክርስቲያናት ስናወሳ የሚታየው ምስል የዚሁ የቤተ ጊዮርጊስ ምስል መሆኑን ሁላችንም እናውቃለን። ጻድቁ ቅዱስ ላሊበላ የፍልፍል አብያተ ክርስቲያናትን ስራ የጀመረው በነገሰ በ10ኛ ዓመቱ እንደሆነና ስራውን ለማጠናቀቅ 23 ዓመት እንደፈጀበት ታሪክ ያስረዳናማ ነው። የጻድቁ ታሪክ በእኔ አንደበትና በዚች አጭር ጊዜ ተገልጾ የማያልቅ ቢሆንም ታኅሳስ 29 ከምስራቅና ከምዕራብ ከሰሜንና ከደቡብ ህዝበ ክርስቲያን በዚህ ቀን ቅዱስ ላሊበላን ለማክበር ለምን ይመጣሉ ካልነ መልሱ ይህ ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ እልፍ አእላፋት መላእክት ሰራዊቶች ዙሪያውን አስከትሎ ወደ ጻድቁ ወደ ቅዱስ ላሊበላ መጥቶ ቃል ገብቶለታል። ቃሉ ምንድነው ካልነ ወዳጄ ላሊበላ ሆይ ሰላም ለአንተ ይሁን፣ እኔ በማይታበል ቃሌ እነግርሃለሁ። ማደሪያ በክብር ሁሉ ከከበሩ ከ12 ሐዋርያቶች ጋር ይሁን። በጸሎትህና በቃል ኪዳንህ ለሚታመን እምነቱ እንደ ጴጥሮስና እንደ ቅዱስ ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስህ የሄደ ወደ ቤተ መቅደስ የመጣ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል ብሎ ቃል ኪዳንን ገብቶለታል ማለት ነው። መቃብርህንም የተሳለመ እኔ የተቀበርሁበት የሥጋዬን መቃብር እንድትሳለመ ይሆንለታል። በስምህ የተራቡትን ያጠገበ የተጠሙትን ያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና እመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጠዋለሁ። በአማላጅነት የታመነ የገድልህንና የቃል ኪዳንን መጽሐፍ የሚጽፈውን የአንተ ስም በተጻፈበት ቦታ እኔ ስሙን እጽፍለታለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ቃል ኪዳን ገብቶለታል ማለት ነው። ቅዱስ ላሊበላም ከአምላኩ ይህ ቃል ኪዳን በተሰጠው ጊዜ ጌታችን ኢየሱስ ክርስቶስን እያመሰገነ በምድር ላይ ወድቆ ሰግዷን ማለት ነው። ለዚህ ነው እንግዲህ ምዕመናን ከተለያዩ አቅጣጫ በዓመት 2 ጊዜ ማለትም ታኅሳስ 29 ቀንና ሰኔ 12 ቀን ከተለያዩ አቅጣጫ እየመጡ የሚያከብሩት ለዚህ ነው ማለት ነው። ለምን ወደ አንተ ቤተ መቅደስ መጥቶ የተማጸነ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርህንም የተሳለመ የሥጋዬን መቃብር የእኔን መቃብር እንደተሳለመ ይሆንለታል የሚል ቃል ኪዳን ስለተሰጠው ከዚህ በረከት ለመሳተፍ በየዓመቱ ታኅሳስ 29 ቀን ደብረ ሮሃ ወይም ቅዱስ ላሊበላ ከተማ በሚገኘው የቅዱስ ላሊበላ አብያተ ክርስቲያናት ሂደው በረከትን ያገኛሉ። ከበረከቱ ተሳታፊ ይሆናሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እኔን የተቀበለ እናንተን ይቀበላል፣ በጻድቅ ስም ጻድቅን የሚቀበል የጻድቁን ዋጋ ያገኛል ብሎ ስለተናገረ የጻድቁን ዋጋ ለማግኘት የጻድቁን በረከት ለመሳተፍ ብዙ ምዕመናን ወደዚህ ይሄዳሉ ማለት ነውና በዓሉን አክብረን እስከ መጨረሻው በቅድስት ቤተ ክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ቸርነት የእናታችን የድንግል ማርያም አማላጅነት አይለየን። ይቆይ።